ሀገሩ ዛምቢያ ነጥብ ተጋርታ እንድትወጣ በመጨረሻ ደቂቃ ጎል ማግባት የቻለው ፓትሰን ዳካ ደስታ አገላለጹን አክሮባቲክ በሆነ መንገድ ለመግለጽ ሲሞክር አንገቱ እስከ መቀጨት ሊደርስ እንደነበረ ተመልክተን ነበር። እንግዲህ ዛሬ በአፍሪካ ዋንጫ የግሩፕ ጨዋታ ማሊ ከዛምቢያ ባደረገችው ጨዋታ ላይ ማሊዎች አስቀድመው 1-0 እየመሩ ጨዋታው ሊጠናቀቅ ጭማሪ ደቂቃዎች ነበር የሚቀሩ። ታዲያ በጭማሪ ደቂቃ 92ኛው ደቂቃ ላይ የሌስተር ሲቲው ዛምቢያዊ አጥቂ ፓትሰን ዳካ አቻ ማድረግ የቻለና ብሔራዊ ቡድን ነጥብ ተጋርቶ እንዲወጣ ማድረግ የቻለች ጎል በመጨረሻ ደቂቃ ያስቆጥራል። ታዲያ ጎሉንም ማስቆጠሩን እንግዲህ እጅግ በጣም የተለየ ስሜት ውስጥ የከተተው ይህ አጥቂ ደስታውን አክሮባቲክ በሆነ መልኩ ለመግለጽ ሲሞክር እንግዲህ በአንገቱ አርፎ አንገቱ እስከ መቀጨት ሊደርስ ነበረ ማለት ነው። በሁነቱም እንግዲህ ለተወሰነ ሞመንት እዛው ባለበት ተኝቶ ቆይቶ ነበር። ነገር ግን መልሶ ደስታውን ገልጾ እንግዲህ ጨዋታውን ቀጥሎ ነበረ ማለት ነው። ይህ አጋጣሚ ግን በጣም በርካቶችን በዚህ ሰዓት በሶሻል ሚዲያ ላይ እያነጋገረን የሚገኘው አንዳንዴ ደስታችንን የምንገልጽበት መንገድ ወደ ሀዘን ሊቀየርብን ይችላል ማለት ነው። የፓትሰን ዳካ ሁኔታ እንግዲህ አፍሪካ ዋንጫ በድጋሚ መመለሱን በደንብ ከሚያሳዩ ሞመንቶች አንዱ ይመስለኛል። ለማንኛውም ስለ ፓትሰን ዳካ ሁኔታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። የማርከስ ራሽፎርድ ፍቅረኛ የቡድን አጋሩ ላይ አነጋጋሪ ነገር ስታረግ ተስተውላለች። የባርሰሎና የባስኬትቦል ቡድን ለመመልከት ማርከስ ራሽፎርድ ፍቅረኛውና ሩኒ ባርዳጅ አንድ ላይ ነበር ያመሩት። ሩኒ ባርዳጅ ወደ ስፍራው ቀድሞ አምርቶ የማርከስ ራሽፎርድ ፍቅረኛ ስትመጣ ሰላም ካላት በኋላ ሊስማት ሲሞክር ኢግኖር ነበር ያደረገችው። ነገር ግን ማርከስ ራሽፎርድ የቡድን አጋሩን በአግባቡ ሰላም ሲለው ተስተውሏል። ለምን ትናደዳላችሁ? እኔ ሁሌ እናንተ ላይ ጎል እንዳስቆጠርኩ ነው። በትናንቱ ጨዋታ በጉዳት ከሜዳ ተቀይሮ የወጣው ብሩኖ ፈርናንዴዝ ሕክምና ይደረገለት በነበረበት ሰዓት ከአስቶን ቪላ ደጋፊዎች ትችቶች ሲወርዱበት ነበር። ብሩኖም ታዲያ ለዚህ መልሱ የነበረው ለምን በዚህ ልክ ትናደዳላችሁ? እኔ እኮ ሁሌ እናንተ ላይ ጎል እንዳስቆጠርኩ ነው በማለት በፈገግታ መልሶላቸዋል። ደጋፊዎች ተቃውሞ ሲያሳዩበት በነበረው በተመሳሳይ መንገድ ጎል ካስቆጠረ በኋላ ደስታውን የገለጸው ላሚን ያማል እንግዲህ እሁድ ዕለት በስፔን ላሊጋ ባርሴሎና ቪላሪያን 2-0 ባሸነፈበት ጨዋታ የባርሴሎናን ሁለተኛ ጎል ያስቆጠረው ላሚን ያማል በእያንዳንዱ ንክኪዎቹ የቪላሪያን ደጋፊዎች በፉጨት እንግዲህ እሱ ላይ ያላቸውን ተቃውሞና ነቀፋዎች ሲያሳዩ ነበረ ማለት ነው። ታዲያ ለባርሴሎና ሁለተኛ ጎል ካስቆጠረ በኋላ በምትመለከት መልኩ ላሚን ያማል ደጋፊዎች እሱን ሲነቅፉ በነበረበት በተመሳሳይ መንገድ እንግዲህ እያፏጨ ደስታውን እነሱ ፊት ሄዶ መግለጽ ችሏል ማለት ነው። ይህም የላሚን ያማል ደስታ አገላለጽ በርካቶችን በይሳት በሶሻል ሚዲያው እያነጋገረን የሚገኘው። ስለ ላሚን ያማል ደስታ አገላለጽ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። ቦስ ሚኬል አርቴታ ከኤቨርተኑ ጨዋታ በኋላ ስለ ነገው ጨዋታ የተናገራቸው አንዳንድ ንግግሮች ወጥቷል። እነሱን ባጭሩ ነግራችኋለሁ። እናንተ ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። በመጀመሪያም ጋብሪኤል ጄሱስ የነገውን ጨዋታ ለመጀመር ዝግጁ ነው ወይ ተብሎ ተጠይቆ ነበረ። ሚኬል አርቴታ እንደተናገረው ከሆነ ጋብሪኤል ጄሱስ ሙሉ ለሙሉ ዝግጁ ነው። በጨዋታ ላይ ብቻ ሳይሆን በትሬኒንግ ላይ የሚያሳየው እንቅስቃሴ እጅግ በጣም የሚደንቅ ነው ሲል ተናግሯል። ከዛ በተጨማሪም ከጉዳቱ ለማገገም ረጅም መንገድ መጥቷል። አሁንም ባገኛቸው አጋጣሚዎች አሪፍ የሚባል እንቅስቃሴን እያሳየን ይገኛል። ለነገውም ጨዋታ ሙሉ ለሙሉ ዝግጁ ነው ሲል ሚኬል አርቴታ ተናግሯል። ከዛ በተጨማሪም ስለ ካራባኦ ካፕ ዋንጫ ሚኬል አርቴታ ተጠይቆ ነበረ። ሚኬል አርቴታ እንደተናገረው ከሆነ በጣም ወሳኝ ጨዋታ ነው፣ አሪፍ እንቅስቃሴ ለማድረግና ጨዋታውን ለማሸነፍ እንሞክራለን ሲል ሚኬል አርቴታ ተናግሯል። ከዛ በተጨማሪም ሚኬል አርቴታ ስለ ጨዋታ መደራረብ ተጠይቆ ነበረ። ሚኬል አርቴታ እንደተናገረው ከሆነ ባሳለፍነው ሳምንት ረፍት አግኝተናል፣ ከዚህ በኋላ ግን እስከ ፌብሩዋሪ ድረስ የጨዋታ መደራረቦች ይኖራሉ፣ ለዛም ዝግጁ መሆን አለብን ሲል ሚኬል አርቴታ ተናግሯል። እንግዲህ ሚኬል አርቴታ ከኤቨርተኑ ጨዋታ በኋላ ስለነገው ጨዋታ ያነሳቸው ዋና ዋና ነጥቦች እነዚህ ናቸው። ወደ በኋላ እንግዲህ ሰፋ ባሉ መረጃዎች እንገናኛለን። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ደማው ሲቲና ማለት ነው ሊቨርፑል በአፍሪካ ዋንጫ ደመቁ። ታምኑኛላችሁ? በቃ ምንም በማያገባቸው መድረክ ላይ መጥተው ደመቁ። ራሱ አይገልጸውም። ግብጽ እንዴት አባቱ ፈተና እንደገጠማት ሞታ አፈር በልታ የቁርጥ ቀን ልጇ እንግዲህ ዘኢጂፕሽያን ኪንግ መሐመድ ሳላ 90+ ላይ ባስቆጠረው ኳስ 2-1 በሆነ ውጤት አሸነፋ ወጣች። ዚምባብዌዎች ግን እንዴት ነው የሚችሉት እናንተ? ድንቅ ናቸው። በተለይ በረኛው ዋው የት ነው የሚጮተው? በረኛው እንዴ ነው ይሄን በረኛው ለትርፌ ቢመጣስ ጀመው ቢመጣስ? የምሬን እኮ ነው የምላችሁ። እንዴት አባቱ ነው የሚችለው እናንተ? ለማንኛውም ጀምአው ግብጽ ከመመራት ተነስታ ከምባክ ሰርታለች። እንግዲህ አሸናፊ እንድትሆን ያደረጓት ደግሞ ማርሙሽና ሙሐመድ ሳላ ናቸው። ይህ ማለት ሲቲ እና ሊቨርፑል እንግዲህ በአፍሪካ ዋንጫው ላይ ደምቀዋሉ ማለት ነው። የጨዋታው ደግሞ ማን ኦፍ ዘ ማች ቢባል ጥሩ ነው። ማርሙሽ የሚገርም ልጅ ነው ማን። ለማንኛውም ድንቅ ጨዋታ ነው የታየው ማን። ይሄን ውድድር እዩት ይሄን ውድድር። ሰበር ዜና የሪያል ማድሪዱ ኤንድሪክ ወደ ሊዮን እስከ ሲዝኑ መጨረሻ ድረስ በውሰት የግዢ ምርጫ የሌለው ውሰት ወደ ሊዮን ሄዷል ማለት ነው። 50% ሳላሪ ሊዮን ይከፍላል፣ 50% ሪያል ማድሪድ ይከፍላል። ሲዝኑ መጨረሻ ላይ ወደ ማድሪድ ይመለሳል ማለት ነው። ትክክለኛ ውሳኔ፣ አሪፍ ውሳኔ ነው ለሱ።
አንቾሎቲ እድል አልሰጠውም ተብሎ ከተወራ ማለት ነው። አሎንሶ ደግሞ ስኳድ ውስጥ እንዳለ ደግሞ አያውቅም ጭራሽ። አንተ እኔ ቪኒሲየስ ጁኒየር እና ሮድሪጎ እያስቸገረኝ ነው ጭራሽ ስላንተ ማን ነው የሰውዬ ነው ያለው ተባለ። ሌሎች ሁለት ብራዚሊያኖች እያስጨነቁኝ ነው። ይሄ ብራዚላዊ ማን ነው? እንደነ ሮናልዲኒዮ አይነት ብራዚላዊ ነው እንጂ እንደነ ካካ አይነት ብራዚላዊ አይደለም። የቸርች ብራዚላዊ አይደለም። ገባ አይደል? ጨፋሪ ነው። ኦሬዲ ታላቁን አግብቷል። በ18 ዓመቱ 17 ዓመቱ ወደ 18 ታላቁን አግብቷል። የ21 ዓመት ሞዴል ማለት ነው። ገና የሰራውን ገንዘብ ትከፍላለህ። ገባ አይደል? ግብር አለብህ። ለመንግስት ብቻ ሳይሆን ላገባሃት ሞዴልም ግብር ትከፍላለህ። ስለዛ you better get to working መሮጥ አለብሽ፣ መጫወት አለብሽ። ዝም ብሎ ቁጭ ብሎ መብላት የለም። ከባድ እኮ የግብር ኮንትራት ነው የፈረምከው። ተረዳኝ አይደል? ለከሪሩ ጥሩ ውሳኔ። ሊዮን ሄዶ አሪፍ ከሆነ የመሸጥ እድሉም ራሱ አሪፍ ነው። ወይ ማድሪድም እድል ይሰጥቷል። እምባፔ ያለ መቼም እድል አይሰጡም። እባክህን ካው አድገህ ትመለሳለህ ከቻልክ። እምባፔ ሪታየር ሲያደርግ ፈላ አይደል? ይመችሽ። ኮፒ ሊንክ አድርጎ ይሄ ቪዲዮ በጣም ከመሸ ነው የተሰራው። አይ ጉዳት አሌክሳንደር ኢሳቅ። እሺ ሊቨርፑልን ትላንት ምሽት እንግዲህ የዘ አትሌቲክሱ ጋዜጠኛ የሆነው ዴቪድ ኦርንስታይን ስለ አሌክሳንደር ኢሳቅ ጉዳት እንግዲህ ይዞት የወጣው መረጃ ነበር። የሊቨርፑል አጥቂ የሆነው አሌክሳንደር ኢሳቅ በቶተናም ሆትስፐር ቀን ላይ ባገኙት ድል ቀን ከፍተኛ የሆነ የእግር ጉዳት ደርሶበታል ብለው እንግዲህ ሊቨርፑሎች መስጋታቸውን ጋዜጠኛ ዴቪድ ኦርንስታይን ነው እንግዲህ እየዘገበ የሚገኘው። ሲድኒያዊ ኢንተርናሽናል የጉዳቱ መጠን ለማወቅ የሚያስችል የኤምአርአይ ምርመራ እስካሁን አላረገም። ነገር ግን ሊቨርፑል አጥቂው የታችኛው እግር ላይ በደረሰበት ጉዳት በጣም ተጨንቋል ሲል ነው እንግዲህ የዘገበ የሚገኘው። እስካሁን የኤምአርአይ ምርመራ እንግዲህ አልተደረገለትም ሊቨርፑልን። የጉዳት መጠኑን እንግዲህ በዛ ነው እንግዲህ የሚታወቀው ማለት ነው ፋሚሊ። እናም ይህ እጅግ በጣም ደባሪ የሆነ ዜና ነው ሊቨርፑል። ይህ ጉዳት እንግዲህ ክለባችን ሊቨርፑል ውስጥም እየበዛ ነው በአሁኑ ሰዓት ማለት ነው። ያው እንደምታውቁት ጆ ጎሜዝ፣ ኮዲ ጋክፖን ጨምሮ እጅግ በጣም ያስጠላል። በተለይ ደግሞ የአሌክሳንደር አይዛክ ያን ሁሉ ተጋድሎ ፈጽሞ የመጣ ተጫዋች በቅጡ እንኳን ዘንድሮ ሳይጫወት ጭራሽ እንደዚህ አይነት ክፉ ጉዳት ምናልባት ለ2-3 ወር ከሜዳ ሊያርቀው ይችላል የሚባሉ መረጃዎች እንግዲህ እየወጡ ነው ሊቨርፑል ላይ የሚገኘው። እጅግ በጣም ልብ ሰባሪ የሆነ መረጃ ነው። ያው ምን ማድረግ ይቻላል። ለዚህ ነው ግን አንዳንዴ ያኔ 2-9 ቁጥር ምን ያደርጋል ብላችሁ ስትናገሩ የነበራችሁ አንዳንድ ደጋፊዎች እዚህ ጋር ነው ጥቁም መረዳት። ኤኪቲኬን የመሰለ አጥቂ አሁን ላይ በዚህን ታይም ስላለን እጅግ በጣም ማመስገን አለብን ክለባችን ሊቨርፑል። ምክንያቱም በቃ እንደነዚህ አይነት ሁለት ጸዴ አጥቂ ሲኖራችሁ ለዚህ ጊዜ ያው ብቻ ጉዳቱን ቀላል ያደርግለት። ያው ቸሮር ያሰማል። ይመቻችሁ። ዳጊ እንዴት ነህ? ሰላም ነው? ሰላም። ያው ድጋሚ ስለተገናኘን ደስ ብሎኛል። እንግዲህ ያው የአርሰናል ደጋፊ ስለሆንክ ሰሞኑን እየተወራ ባለው ነገር እየተካሄደ ባለው ነገር አንዳንድ ጥያቄ እጠይቅ ነው። ያው አንድ ሰሞኑን እንኳን አልጠራውም። እሺ እጠራዋለሁ። ጓደኛዬም ወንድሜም ነው። አሉላ እንግዲህ ስልኩን ተቀምጧልና ቲክታክ ላይ የኔ ጓደኞች ሙድ እያያዙ ነው እኛ አርሰናል ደጋፊዎች ነን እና ለዚህ አንተ ምን መልእክት አለ? ባይዘው ስልኩን የወሰዱበት ማሊያ ሊለብሱ ይችላሉ እንጂ አርሰናልን የሚወክሉ ሰዎች አይደሉ። አርሰናል ደጋፊዎች ስርዓት ያላቸው ናቸው። ፕላስ ኳስ መዝናኛ ነው እንጂ እንደዚህ መበሻሸቁ ምናምን ኖርማል፣ ግን ላፊ እንደ ሃይማኖት ማክራት አስፈላጊ አይደለም። እነሱ ተቀዶ ማያልቅ ዶላር እየተከፈላቸው ነው የሚጫወቱት። እኛ እዚህ ጋር ወንድማማቾች ነን። ያ ነጫጨባ ዋንጫ በላ አልበላ የኛ ህይወት ላይ የሚጨምረው የሚቀንሰው ነገር የለም። ኳስ መዝናኛ ነው። 90 ደቂቃ ተዝናኑ፣ ተጫወቱ። ከዛ በኋላ ህይወታቸውን ኑሩ ነው መልእክቴ ነው። ስለዚህ ይሄ መልእክት የዳጊ መልእክት ትልቅ መልእክት ነው። ምክንያቱም ያው እኛ ወንድማማቾች ነን። ከመነቋቆር ከፉገራ ውጪ የዘለለ ነገር ባይኖር ጥሩ ነው ነው እያልሽ? ከቪክቶሪዮ ኮሬሽ እኔ አሉ ላይ ይቀርበኛል። ገብቷል። ከክርስቲያኖ አንተ ትቀርበኛለህ። ቢቸግረኝ አንተ ትደርስልኛለህና ወንድምነታችንን እናጠናከር፣ እንጫወት ነው እንጂ ሌላው ነገር መዝናኛ ብቻ ፋሚሊ እና ያው አሉ ላይ የሆነው ነገር እውነት ከሆነም ያው እኛ በአርሰናል ደጋፊዎች ዘንድ ተቀባይነት የለውም። አሉላም ቢሆን ያው ታርሞ እንደሚመጣ ሲዲ ስፖርትም አውርተዋል። አንዳንድ ወዳጆችም በነገራችን ላይ ካሉላ ጋር ሰፊ ውይይት አድርገዋል። ምክንያቱም ጎበዝ ጋዜጠኛ ነው፣ ስራውን የሚወድ ሰው ነው። ግን ያው እንደ አንድ ሰው ደግሞ ሊሳሳት ይችላል፣ ስሜታዊ ሊሆን ይችላል። እግር ኳስ ነው፣ ሁላችንም ስሜታዊ ልንሆን እንችላለን እና ስለዚህ ከግምት እንድታስገቡ ነው ያሉላንም ነገር ያሉቲ አስተካኪ ከአንቺ ጋር በውጪም ስለምናወራ ማለት ነው። እንዴት ነው ዘንድሮ ውድድር አመት? ቆንጆ ነው። እንግዲህ ያው ትንሽ ጓገጭ እያልን ነው፣ ግን መጨረሻ ላይ እኛ ነን የምናሸንፈው። ዋንጫው ኤምሬትስ ይደርሳል። እንግዲህ ዳግዬ ያው አመቱ መጨረሻ ላይ ዋንጫውን ከፍ አድርገን ነው ፕሪሚየር ሊጉን ዳግም እንደምንገናኝ ተስፋ አደርጋለሁ። ለንደን ላይ ነው የምናከብረው። ይመችሽ አባቴ። እሺ አባቴ።
አንተ የሀገር ውስጥ የቴዲ አፍሮ አይነት የዘጋቢነት ሚና አለ አይደል? በርሱ ለመግለጽ ራሱ ሞክራለሁ። ኢቲቪ ላይ ርሱ በሀገር ውስጥ ዘገባ የጋዜጠኛ ቴዲ አፍሮ ነው ተብያለሁ በብዙ የስፖርት ቤተሰቦች ዘንድ። አንዱ ምን አለ ከሀገር ውጭ ባለ የእግር ኳስ ዘገባ ሳለ ሳንቾ ነው ወይ? ለማንኛውም ማለት ነው የአራዳ ልጆች ወገንታትና ህዝብታት ይህንን ቪዲዮ በደንብ ኮፒ ሊንክ፣ ሼር፣ ሪፖስት አድርጋችሁ በተለይ ኮፒ ሊንክ አድርጋችሁ ለመላው የአርሰናል ደጋፊ አድርሱልኝ። አሉላ ይቅርታ ጠይቋል። አሉላ ሲያጠፋ ሁላችንም ተረባርበን ወቀስነው፣ ተቸነው የሚባለውን ሁሉ ብለናል። አሁን ደግሞ የምሬን የምነግራችሁ እያለቀሰ በጣም ተጸጽቶ ይቅርታ መጠየቅ ይችላል። ይቅርታውንም ማራገብ መቻል አለብን። ለመላው የአርሰናል ደጋፊ እንዲዳረስ ከልባችን እኛም ይቅር ማለት መቻል አለብን። አሉላ እንደ አሉላ ብቻ ሳይሆን ሲዲ ስፖርትም እንደ ሲዲ ስፖርት አጠቃላይ ክሩ ማለት ነው ቆመው ነው ይቅርታ የጠየቁት። ከአሉላ ጋር እኔና አሉላም ሰፊ ደቂቃ ተነጋግረናል፣ አውርተናል። በጣም ተጸጽቷል። በነገራችን ላይ እዚህ ቪዲዮ ላይ የምትመለከቱትና ከጀርባ አንድ አይነት ሰው አይደለም። የምሬን ነው የምነግራችሁ እና እስካሁን ያለው ሂደት ይሄ ነው። የነገውን አላውቅም። እናንተ እኮ እንዲህ እኮ ብለህ ነበር ማለት ትወዳላችሁና እኔ እስካሁን ያለውን ሂደት ነው እየነገርኳችሁ ያለሁት። እናንተም ይቅር በሉት። እሱም ይቅርታ ጠይቋል። ከዚህ በኋላ አሉላ ባይ ደግሞ ደስ ይለኛል። ወይም ወደ እንደዚህ አይነት ንትርክ ጭቅጭቅ እንትን ይሄ መበሻሸቅና ውርድ ብሎ ባይ ደግሞ ደስ ይለኛል። እስካሁን ያለው ሂደት ግን ይህንን ይመስላል። እኔ በግሌ ይቅር ብየዋለሁ። ምክንያቱም እያለቀሰ በጣም ተጸጽቶ ደብሮት ነው ይቅርታ ያርሰናል ደጋፊዎች ያለው። እናንተም ይቅር በሉት። በደንብ ኮፒ ሊንክ አድርጋችሁ ለሁሉም አዳርሱ። አመሰግናለሁ። ሰላም እንዴት ናችሁ? በአርሰናል ደጋፊዎችና በጋዜጠኛ አሉላ እንዲሁም በሲዲ ስፖርት መካከል የተፈጥሮ የነበረው ግጭት ከነሱ ሳይድ ኦልሞስት ችግሮች ተፈተዋል። ይቅርታም ተጠያይቀናል ምናምን ነገር ከኛ ሳይድ ምናልባት በዚህ ፕሮሰስ መሀል ማለት ነው ነገሮችን ፐርሰናል አድርገን አላስፈላጊ ቃላቶችን ተጠቅመን አላስፈላጊ ሚሞች፣ ቪዲዮዎች ምናምን ነገር ተሰርተው ፐርሰናሊ ሰዎችን ኦፌንድ ያደረጉ ለአደጋ ያጋለጡ ምናምን ነገር ሊኖር ይችላሉ። ሁሌ ፍጹም አንልም ምናምን ነገርና አንዳንድ እኔም የተጠቀምኳቸው ቃላቶች ነበሩ መባል ያልነበረባቸው ነገሮች ስሜታዊ ከመሆንና ቪዲዮ ስለሆነ ምናምን ነገር ረጅም ጊዜ ያላሰብንበትም ምናምን ስለሆነ ኦፌንድ አድርገን ሊሆን ይችላል። ሶ እኛ ደግሞ ለሱ ይቅርታ መጠየቅ አለብን ማለት ነው። ፋይናሊ ኳስ መዝናኛ ነው፣ ኳስ ፍቅር ነው፣ ኳስ ህብረት ነው። ሶ እኛ ማንንም የማበሳጨት ማንንም ከስራ የማፈናቀል ማንንም ስሜት የመጉዳት የማስለቀስ ምንም አይነት ኢንቴንሽን አልነበረንም። ምንም አይነት ኢንቴንሽን የለንም። ነገሮች ከመነሻው ጀምሮ የተከታተላችሁ ሰዎች እንዴት ተጋግሎ እዚህ ጋር እንደደረሰ ታውቁታላችሁ ብዬ አስባለሁ። ኤኒዌይስ ግን እኛም ይቅርታ እንጠይቃለን። አሉላ በሚቀጥለው ጀለስ ሆነን አሪፍ ስራ እየሰራ ወደ ቲክቶክ መተህ በሰላም እንደምትቀጥልና ጥሩ ስራዎችን እንደምትሰራ እንደምታድግ ከዚህም በላይ አሪፍ ስራዎች ሰርተህ አብዛኞቹን የሚያግባባ በሰላም የምትንቀሳቀስበት ምናምን ስራዎች ለኢትዮጵያ እግር ኳስም ለዓለምንም እግር ኳስ መረጃ ምናምን ነገር በነጻነት የምትሰራበት ዘመን እንዲሆን ልመኛለሁ። ከኔ ሳይድ ያሉት ቅሬታዎች ሁሉ ተፈተዋል። በመሀል ያስቀየምኩ ነገር ካለ አፉ በለኝ። የሲዲ ስፖርት ሰዎችም አፉ በሉኝ። በዚህ ፕሮሰስ ውስጥ ቪዲዮ ስትሰሩ ምናምን ስንመላለስ ምናምን የነበራችሁ ሰዎችም ሶስተኛ ሰዎችም ማለት ነው በመሀል የገባችሁ ሰዎች እናንተን ማስቀየሜ ከነበረ በዚህ ጉዳይ የመጨረሻ ስለሆነ ማለት ነው ይቅርታ ልጠይቃችሁ ፈልጋለሁ። የአርሰናል ደጋፊዎች በቃ ነገሮችን እናብርድ። ካልተመቻችሁ እንትኑን ሲዲ ስፖርትን አለመከታተል የመጨረሻ አማራጫችን እናድርግ እንጂ ማንንም ፐርሰናል አታክ እንዳናደርግ። ምክንያቱም ኦልሬዲ በቃ ይቅርታ ተጠይቋል ምናምን ነገር ታልፏል። ሶ እኔ ምንም ፐርሰናል ኢሹ የለብኝም። ኬፍ እንባባላለን። አንድ ቀን ቡና እንጠጣለን፣ አንድ ቀን ደግሞ አብረን ኳስ እንደምናይ ተስፋ አደርጋለሁ። አሉላ እና ጀለሶችህም እንዳለ ይመቻችሁ። በመሀል ቪዲዮ ላይ ያልመጣችሁም ቲክቶክ ያልሰራችሁም ይሄንን ቪዲዮ አይታችሁ በእኔም ቪዲዮ አይታችሁ ቅር የተሰኛችሁ ከነበራችሁ እና ሌሎችም የአርሰናል ደጋፊዎች ቅር አሰኝተዋችሁ ከነበር በአጠቃላይ በአርሰናል ደጋፊዎች ስም ይቅርታ ጠይቃለሁ ማለት ነው። ይመቻችሁ። መልካም የውድድር የፉክክር ዘመን እንዲሆን ተስፋ አደርጋለሁ፣ እመኝላችኋለሁ። ይመቻችሁ። እንደምናችሁ ይህንን ቪዲዮ አሁኑኑ ለሲዲ ስፖርቶች ታደርሱልኝ አላችሁ። አሁኑኑ ማለት ነው። እንደምናችሁ ሲዲ ስፖርት ሶፊ ስለምትመቸኝ ይህን ቪዲዮ አዳምጦና በደንብ ራስ ተግባራዊ አድርገው ማለት ነው። እንደምናውቀው ውጭ ሀገር ላይ ጋዜጠኞች ሲሰሩ እናያለን አይደለ? ማንም ጄሚ ጋር አገርበል እንኳን ክለብን መተቸት አልፎ በግለሰብ ደረጃ ይተቻል አይደለ? ጋዜጠኛ ነው። በቃ ይሄ የተለመደ ኖርማላይዝ የሆነ ነገር ነው። አሉላ ላይ የሆነ ነገር ብታደርጉ ምን እንደሚፈጠር ልንገራችሁ። ሲዲ ስፖርቶች የአርሰናል ደጋፊ እዚህ ሚዲያ ላይ የምታውቋቸው ብቻ ናቸው ስማርትፎን ይዘው የሚጠቀሙት። ሌላው እንዳለ ኢሞ ተጠቃሚ ነው። ሲዲ ስፖርትን እንዴ ከፍ ያደረገ የለም። የቸልሲ ደጋፊ፣ የማን ዩናይትድ ደጋፊ፣ የሲቲ፣ የሊቨርፑል ወዘተ ተረፈ እነሱ ናቸው ሲዲ ስፖርቶችን እየተከታተሉ ለማ ሲሉ አብዛኛው የማንቸስተር ዩናይትድ ደጋፊዎች ለአሉላ ሲሉ ገብቷቸዋል አይደለ? የቸልሲ ደጋፊዎች ኖርማል በሽሽቁ ስለሚመቸን ነው ምናየው። አሉላ የሆነ ነገር አደረጋችሁት ማለት ስራችሁንም ሙሉ ነገራችሁን አጣችሁ ማለት ነው። እግዚአብሔር እና የምነግራችሁ በደንብ አዳምጡት።
ያው ምንም እንደማታረጉት እኮ ግልጽ ነው። ግን እንደዚህ አይነት ነገር በቃ አይወራም ሚዲያ ላይ ገብታችኋል። የተለመደ ነው በቃ የትኛውም ሀገር ላይ ጋዜጠኛ ክለብን ይተቻል፣ ተጫዋችን ይተቻል። ይሄ ኖርማላይዝ መሆን ያለበት ነገር ነው። ሶፊ አንቺ ተግባራዊ አድርጊው። አንቺ ከሁሉም ስለምትመጪ ነው። ከንቲባው ነኝ ጀማው ይመቻችሁ።